እውነቱን ሶሻል ሚዲያ ላይ ብዙ ብቃት ያለው ሰው ስለሌለ ተናግሬ አላቅ ዶክተር አብይ ከኢሳያስ ጋር የተጣሉበት ትልቁ ሪዝን ልክ ሲታረቅ አብይ ፕሪቶሪያ ስምምነት ሲያደርጉ ቀጥታ እነ ደብረጽዮን ሄደው ስምምነት ነው ያደረጉት ከማጋ ከኢሳያስ አፈወርቂ እንደዛ ድብልቅልቃቸውን አውጥቶ በዚህ ነው አብይ ቀን ጠበቀ ዝም አለ አቅሙ ሲበረታ ብርታት ሲኖረው በመከላከያው መተማመን ሲጀምር የወደብ ጥያቄ አነሳ ታወዘ እንጂ ሌላ ነገር የለም ስለዚህ እነዚህ ሸለምጥማጦች የራሳቸውን ህዝብ አስጨርሰው እንደገና ሄደው ከኤርትራ ጋር እንትና ጋር ተለማመጡ በቃ እኛ ተተናል ካንተ ጋር ሆነን አብይን እንውጋ አይነት ሙር ተጀመረ ከዛ አብይ ጎበዝ ሰነጠቃቸው ለሁለት ደብረጽዮንን ባናተ ተተከላለው ደብረጽዮንን ባናተ ተተከላለው ጌታቸውን ወሰደው ነጠላቸው ለሁለት ፓወራቸውን ዝቅ አደረገው ማለት ነው ጌታቸው ረዳ ደጋፊ ያለው ደብረጽዮን ደጋፊ ያለው ስለዚህ እርስ በርስ ትላተማል አቅም ይደክማል ስለዚህ አብይ በፖለቲካ ጎበዝ ስለሆነ ያንን ስራ ነው የተጫወተው ያማራ ድክመቱ ምንድነው ፓወሩ እንደሚቀነስ አያውቅም ፋኖን ተከፋፍለ ስትሰራ ፓወር ይቀንሳል ለአብይ ይመቸዋል ስትለያይ አቅም ሲከፈል ለሁለት ባዶ ትገባል ስለዚህ ነጥዬ መታለሁ እርስ በራስም ተጋጫለ እንደገና እኔ በመሃል እየመጣው የሚደብረኝ ላጣርጋለሁ አብይ በዚህ ስራው ጎበዝ ሲስተማቲክ የሆነ ወይ አለ ኮፒ ሊንክ ያረጋችሁ ታፕ ያረጋችሁ ስለዚህ ቀጥታ ደብረጽዮን ከመጀመሪያው ይሄን የትግራይ ልጆች ያቃሉ ተንፈሰው ታያቁ ኤርትራን ሄዱ ቀጥታ እና በቃ ሰሜናዊ ሆነን አጋዚያን ተብለን እንቀጥላለን ሲባል ኢሳያስ በፖለቲካ ጥቅም ጎበዝ በጣም ጎበዝ ነው ምክንያቱም ኢትዮጵያ የአሰብን ጉዳይ ሁሌ እንደምትጠይቅ ያቃል ኢትዮጵያ ከተመቻቸላት አሰብን ተወስዳለች ይነውስ ስለዚህ ኢትዮጵያን እየከፋፈለ ማርገጥ ማባላት ለዚህ ነው አብዛኛው ኤርትራውያን በኢትዮጵያ ፖለቲካ ላይ ገብተው መታገኛቸው ጎበዞች ናቸው ያገዙ ይመስላችኋል ግን it's not for Ethiopian benefit የኢትዮጵያ ቤኔፊት የሚሆነው ኢትዮጵያውያን ተስማምተን ባንድ ላይ ፓወርፉል ስንሆን እነዚህ ሸለምጥማጦች ግን ፓወር ይፈልጋሉ ህዋቶች ደግሞ ፓወር ይፈልጋሉ ደግሞ የተናቁትን ነገር ማስተካከል ይፈልጋሉ እኔ አብይም ቦን ዞን አድርገዋለሁ እውነቴን ነው ማለት ትግራይ ብዙ ህዝብ ስለሌለው ዞን ታርፈዋል ልክ እንደሌላው ከዛ በቂታቸው ቁጭ ይላል አው ዞን ናቸው ዞን መገንጠል አይችልም ምክንያቱም ከነሱ የበለጠ ወላይታ ብዙ ሚሊዮን አለው ሀዲያ ከነሱ የበለጠ ህዝብ አለው ግን ክልል አይደለም ጉራጌ ከነሱ የበለጠ ህዝብ አለው ክልል አይደለም ስለዚህ absolutely ትግራይን ዞን ታረጋዋል ምንም ደሞ እንደሚያደርገው እርግጠኛ ነኝ አብይ ያደርገዋል እላ ታሲዙት ያደርገዋል አብይ ምንም እንደማታመጡ ያቃል በዞን አድርጓችሁ አርፈ በቂ ተቆጭ ያረጋል አሁን አብይ ከሚለው ውጪ ትግራይ ላይ ማረጋ አይቻልም ትግራይ ላይ አብይ ከሚለው ውጪ ማረጋ አይቻልም ጎበዝ ነው በቃ ከፋፍሎ ሰነጣጥቆ ዜሮ ከተዋቸዋል ስለ ዓለም ማድነቅ አይቻልም አብይን ማድነቅ አይቻልም መናቅ አትችልም ዶክተር አብይ የትኛው ህዋት ነው ስለ አብይ ክፉ የሚያነሳው ባውን ሰዓት ኔሞን የትኛው ህዋት ስለዚህ ይሄን ነገር ነው አብይ የጠላው ኢሳያስን አብይ አይደለም የሸጠው ኢሳያስ አብይ ሸጠው መልሼ እሰራለሁ ከነከዋት ጋር ነው እንዴ አለ አብይ ደግሞ ቀን ጠበቀ he makes sure ሁሉን ነገር አስተካከለ ናው ያሰብን ጥያቄ ጠየቀ ደነገጡ ደነበሩ ግን እዚህ ደግሞ የፋኖ ችግሩ ምንድነው መስማማት አልቻላችሁ እመኑኝ መስማማት ጨርሶ አልቻላችሁ ገና 4 ኪሎ መግባት አይደለም ቀበሌ ሳትይዙ ትጣላላችሁ
ቀበሌ ሳትይዙ መሪ አይደለም የሚያስፈልገው። አሁን ህዝብን ማዳን ነው የሚያስፈልገው። ቀበሌ ሳትይዙ ዋይ ትላላችሁ። this is the biggest problem በፋኖ ነው። እርስ በራስ ለሹመት ትባላላችሁ። ሹመት ምን ያደርጋል? ህዝብን ለማዳን አይደል የምትታገለው? ሻቢያ ሲታገል ለሹመት ነበር እንዴ? ኦነግ ሲታገል ለሹመት አልነበረም? እንዲሁም ህወሓት ሲታገል ለሹመት አልነበረም? እኔን ካልመረጣችሁኝ ብሎ መለስ የተጨቃጨቀበት ጊዜ የለም። መለስ ክሬዲቱን አልወስድበትም። በአባይ የማደንቀው ሰው ነው። ዘር በመከፋፈል የምጠላው ሰው ነው። መለስ የሊደርሺፕ ማንነት አለው። አብሶሉትሊ 100%። መለስ ጭቡቴው ሚደላይ ነበር። መዋሸት አልችልም። መለስ ብዙ ኢትዮጵያ ህዝብ ይወደዋል። በተለይ ወደ መጨረሻዎቹ አካባቢ መለስ የኢትዮጵያን ተዋውቆ ወደ መልካም ሲመጡ ነው ራሳቸው ይደፉት። ወደ መልካም መምጣት ጀመረ። የዘረኝነቱ ምናምን ደበረው። ሲያይ የአዲስ አበባ ልጅ አራድዬ ልጅ አብሮ የሚበላ አብሮ የሚጠጣ አብሮ የሚኖር። ከዛ ያንን ነገር ተወ። በቃ መለስ እንዲያውም ፍሪደም ሰጠ። ወዲያው ገቡና በሉት። በጣም ዘረኞች ናቸው እንጂ መለስ ወደ ጥሩ ነገር ሄዶ ነበር። አስታውሳለሁ። እማረሳው ጫው ከ1 ብር ወደ 10 ብር አስገቡት ነጋዴዎች። ጫው በዚህ 3 ቀን ውስጥ ይሄንን ነጋዴ ወደ መልሰው ወደ 1 ብር ካላስገባ ሱቅን አሽገዋለሁ አለ። ከዛ ገብቶ ሙሉ እግዚአብሔር መስክሬ አሽጎት ነበር። ለ2 አመት እኛ ሰፈር 2 ሱቆች ተዘግተው ነበር። 2 አመት ነው። ታስታውሳላችሁ ይሄን ጉዳይ? ጫው ከ1 ብር 10 ብር አስገብተው መለስ ይሄን አርጓል። እንትናም ጥሩ ነው። አርከበቁባይ እኔም መቸኛል። አንድ ቀን ክፉን አንስቼ አላውቅም። አርከበቁባይ ሊስትሮ የሚጠርጉትን ጽድት ያለ ቦታ ነው የሰጣቸው። የጨረቃ ቤት ተብሎ አርከበቁ ኮንዶሚኒየም ራሱ ይሰጥ ነበር። ተግባባን። ጥሩም ነገር አላቸው። መካድ አይቻልም። ችግሩ ምንድነው? ትንሽም ናቸው። ብዙ አለ። አሁን የኦሮሞ ምንድነው? ብዙ ነው። ትንሽን ለመምራት ከባድ አይደለም። ትንሽ ህዝብን ለመምራት በጣም ከባድ። አሁን 3 ሚሊዮን እና 4 ሚሊዮን ህዝብን አብሮ ለመያዝ ከባድ። ዘረኝነት ግን ነበራቸው። አመጣጣቸው እሱ ነው። ኦሮሞና አማራ መጋደል አለበት። እነሱ ለመምራት አማራና ኦሮሞን መጨረስ። ለኤርትራውያን አማራ ክፉ እንደሆነ ኦሮሞ ክፉ እንደሆነ አድርገው ነው የሚሰጡት። ደቡብን በጣም ነበር የሚንቁት። በጣም የደቡብ ህዝብ ይናቅ ነበር። ኤክስትሪምሊ ይንቁ ነበር። በቃ ሽቅብ ይሸኑ ነበር። አዲስ አበባ ላይ ታስታውሳላችሁ? አዲስ አበባ ላይ እንደ ተጋሩ ኮክ አባቴ ወደ ላይ ነው የምትሸነው። we remember all that. ሾርት ሚሞሪ የለም። በዛ ጊዜ ማን እያንዳንዱ ሱቅ ክለብ ብትሄድ የሚያስከፍቱት የትግርኛ ዘፈን ነው። ቀና ብላት። አሁን ግን ትግርኛ ስሙ ከሃጎስ ሃጉማ ነኝ ይላል። ከሃጎስ ሃጉማ እውነቴን ነው። አሁን መጣ እንዳለ ከግርማይ ገመቹ ግርማይ የሚባል ኦሮሞ ካለ ትግራዋይ ካለ አሁን ገመቹ ነው ሰው ያለ አይሰሙም። ለውጠው ቁጭ ያውላ ድንፋታ ገደል ገባ። ያውላ ያዙ ልቀቁኝ አፈር ከደም አብይ አስገባው። ዓለም አድነቅ አልችልም። አብይ እነሱን ያስተነፈሰ ኦሮሞ ቢበላ ምንም አይመስለኝም። ለምን ካልከኝ ኦሮሚያ ክልል ላይ in millions ከ12 ሚሊዮን በላይ አማራ አብሮ አለ። አብሮ ነው የሚበላው። ኦሮሞ በላ ማለት አማራ በላ ነው። አይቆጨኝም። ትግራይ ሲበላስ
ትግራይ ላይ ምን ትበላለህ? ያራዳ ልጅ አማራ ይበላል፣ ኦሮሞ ይበላል። ደቡብ ላይ ሄዶ ደቡቦች ትግራይ ላይ ሄዶ ይበላሉ። ብራዘር ይበላሉ ወይ? ትግራይ ላይ ሄደህ ትበላለህ? ማብራት ወፌል አየ ኦሮሞ ቢበላ አብሮ አማራው ይበላል። ደቡብ ቢበላ አብሮ አማራው ይበላል፣ ኦሮሞ ይበላል። ምን ይበላል? ትግራይ ላይ ወሰደ ያራዳ ልጅ ወሰደ። አይበላም። ለብቻው ነው ቁርጥም አድርጎ የሚበላው። ቁርጥም አድርጎ የሚበሉ ለብቻቸው። ጭውውት ይሄ ነው። ገባ? ሪያሊቲ ነው ላበሽ። ስለዚህ የኦሮሞ መንግስት መሆኑ ቅሬታ የለኝም። ኦሮሞ መንግስት መሆኑ ቅሬታ የለኝም። አማራ አብሮ ይበላል። አማራ ኦሮሚያ ላይ ጽድት አድርጎ ይበላል። በደንብ ነው የሚበላው። ኦሮሞ ያበላል። ኦሮሞ እኔ ኢሊሊ ሆቴል ቅርጥፍ አድርጌ በልቻለሁ። 15 ቀን ሙሉ ቅርጥፍ አድርጌ በልቻለሁ። ተግባባን? ህብረት ኮባ ያልሽውን ሰምቻ ዮኒ ማኛን በአማራዎች አትእመኑ ይመቻልኩ። እኔ የአማራ ፖለቲከኛ ነኝ የአማራ አቀንቃኝ ነኝ ብያለሁ እንዴ? ሄው ነው አይደለም። እኔ ኢትዮጵያዊ ነኝ። አንተ አቀንቅን አማራ ብለህ ማቀንቀን መብት ነው። ይከንዱ ላይ መቻልኩኝ እኔ አረንዱ ላይ ማን መረጠኝ? መርጣችሁኛል? የአማራ ፋኖ ዮኒ ማኛ ሻለቃ ማኛ ብለኛ አርበኛ ማኛ ብለኛ አላልከኝ። ጾምና ትቀልዳለህ እንዴ? አላልከኝም። ከየት መጥቶ ነው አርበኛ ማኛ የምትለኝ? ነው ግን ሐሳብ እሰጣለሁ። ለምን? የአማራ ህዝቤ ነው። ህዝቤ ነው። ራሳችሁ መች ተስማማችሁ? እንኳን እኔን አትመኑት የምትሉኝ እርስ በራስ መች ተስማማችሁ? ህዝቡ ግን ወርቅ ህዝብ ነው። የአማራ ህዝብ ደግ ህዝብ ነው። የአማራ ህዝብ አስተዋይ ህዝብ ነው። የአማራ ህዝብ ጨዋ ህዝብ ነው። እንደ ህዝብ ብዙ ጨዋ ህዝብ አለ። በጣም ደም ከሚያፈላኝ ከአማራ ባህሪ ይሄን ቅረጹልኝ። ደም ከሚያፈላኝ የአማራ ባህሪ ይሄን ቅረጹልኝ። የፈለገ ብትሰድቡ አይናደድም። ይሄ ትክክል አይደለም። የፈለገ አማራን ብትሰድቡ አይናደድ። ፎጣ ለባሽ፣ ቆማጣ፣ ቆምጬ፣ የሚኒሊክ ቡችላ፣ ቡዳ ምን ይባላል? ለምንድን ነው የማትናደዱት? ልክ አይደለም። ይሄ ትክክል አይደለም። እና የአማራ ልጅ ስትሰደብ አልቅስ ወጣ። እኔ ቆማጣ ይሉኛል ኖ አቤት ጠራኝ ይላል እንዲያለ። ይሄ ልክ አይደለም። የአማራ ትልቁ ድክመቱ ሲሰደብ አይናደድም። ይሄ ያናደኛል። ቆማጣ አሉኝ እኮ አማራ ፎጣ ለባሽ አሉኝ እኮ ፎጣ ለባሽ ፎጣ አድርጎ ይመጣል። ጭራሽ የተመቱ ናቸው። የተመቱ ፎጣ ለባሽ በለው። ቁልቋላም ስለ ቁልቋል ልጆች መጣ አንድ ሰው የለም። አሁን ለምሳሌ ከትግራይ ልጆች ጋር ስጣላ አንተ ቁልቋላም አንድ ሰው ቁልቋል ልጆች መጣ የለም። አንድ ዮኒ ማኛ ቁልቋላም ይላል። ሱኮ ወይኔ ይሉኛል። ኖ ስታፕ ቁልቋላም ስለ ቁልቋልን ይዘመጣ ልክ እንደ አማራ ልጅ ቆማጣ ስትለው እጁን አምጥቶ እንዲየጠረገ ያሳያል። አልወደውም። እሱ ደስ እያለኝ አይደለም። አልተናደዱ። ፎጤ ስትለው ፎጣውን ለብሶ ይመጣል። ቡዳ ስትለው ቁልቋል አይበላም መቼም ቡዳ አይበላም። ስለዚህ ችግሩ ይሄ ነው። ተግባባን? ስለዚህ ዓለምን እናደዱ። አማራ ደሜን ያፈለዋል። አይመችም። ስለዚህ በስድብ ስለማይናደድ ለዚህ ነው ነፍሱን ጠብሳችሁ የምትበሉት የምታጠፉት ከምድረገጽ ይጥፋ የምትሉት። ሳይኮሎጂካሊ አማራን በሳይኮሎጂ መጉዳት አትችሉ። ማን እንዳሳደግም ባናቅም ብረድ ለበስ አርጎናል። እኔው ስድብ አያበሽቀኝ። አምጣ ስድብ የማያበሽቀው ካለ የአማራ ልጅ ነው። ሌላውን ስማ
ቫይራል ሲለቅል ነው የሚውለው። ዮኒ ማኛ እንደዚህ አለ ቁልቋል አለ። በቃ የትግራይ ጠላት ይባላል። ቁልቋል ቡላያቸው አይደል እንዴ? ዋይ ገረግ የማይረሚ ቁልቋል የናንተ ዋና ንጥረ ነገር ቡላያቸው አይደል እንዴ? ዋይ ገማይረሚ ማ ብራዘርስ ንጥረ ነገራቸው አይደል እንዴ? ዶንት ቢ ማድ አት ሚ ማን። እኔ አሁን አንተ ጤፋን ብትለኝ እናደዳለሁ። ከሞ ጤፋን ብትለኝ እኔ እናደዳለሁ። እስቲ አማራ ልጅ አንተ ጤፋን በለው፣ አንተ ሰሊጣን በለው። ይናደዳል የአማራ ልጅ። እኔ ደሜን የሚያፈላው አማራ ለመነደል የሚኒሊክ ቡችላ ስትለው ንጉስ ነው አባቴ ይላል። ክፉ ነው አማራ፣ ክፉ ነው፣ ጥበበኛ ነው። አታናደው። አማራን ማናደድ አይቻልም። ይኪና ይሄ ነው ደም የሚያፈላው። አማራ ይናደድ። አሁን እኔ ፍሪ ፉድ ትላለ ሴጋውት ምን ያልተሰጠኝ ስማል ማይሞቀኛ አይበርደኝ። ለምን ቤተሰብ ሲያሳድገኝ አይምሮኝ ገንብቶ ነው፣ ብረት አርቆታል። ስድብ ወርድ ነው፣ ቃላት ነው፣ አይሰብርም። የኔ ሰባብራል፣ የኔ ስድብ ግን አይሰብረኝም። ስለዚህ this is ፍራፍሬ አይደል እንደ ቁልቋል ዋይጌ። ለምንድን ነው የምትናደዱት? ምርጥ ነው ምናምን ለምን አትልም? እርግጠኛ አድርጌ ልንገር ልዩነታችን የአማራ ጤፍ ወር ሙሉ ያለ ሐሳብ ትበላለህ። ያለ ሐሳብ ወርስኮር አይደለም አመት እስከ አመት እድሜ ልክን እቤት እንጀራ የማይጠፋ ሰው አለ። አማራ አትሞባል፣ ተንከሲስ ናቸው። አትሞባል እንጀራ ሳትበላ መዋል ማትችል ትግራዋይ አለ፣ ደቡብ አለ፣ ኦሮሞ አለ፣ ሌላ ውጪ ዜጋውላል። አትሞታል። አማራ ክፉ ነው፣ ክፉ ነው አማራ። አትሞባል። አንተ ቆምጬ እያልክ እንጀራ ጠርጋለህ። አንተ ቆምጬ፣ አንተ ቆማጣ ቆምጬ የአማራን ዶሮ ትበላለህ። ዶሮን ምንቸት አበሹን አንተ ቆምጬ። እሺ ስጋ ወጡ አንተ ቆምጬ። ይሄ ነው የሚያረጋይ ብቃት ሲኖር እየሰደብከው የሱም ምግብ ትበላለህ። ጋምቤ ነው ማሂሻዬ። ይሄን ነው የምነግርህ። you see the difference ምንድነው ያደረገው? ካልቸውን ቢውልድ አድርጎታል፣ ከውስጥ እንዳይወጣ አድርጎታል። ተንከሲስ ነው አማራ ማለት ለዛ ነው። ጥበበኛ ነው ማለት ለዛ ነው። አማራ ጥበብ አለው። በቤት ውስጥ ያለው ነገር በሙሉ አብዛኛው አማራ ያሰራው። ክፋቱ ይሄ ነው። አየህ፣ እየሰደብከው ምግብ ትበላለህ። እኔ አሁን ጥህሎ ከፍለኸኝ አልበላም፣ ጥላቻ አይደለም። አሮን ላይክ እኔ ሙቃሙቅ ነገር አልወድም። ይሄ የዌስት አፍሪካን ምግብ አልወድም፣ ውስጤ ስለማይፈቅደው። ይሄ ገንፎ ምን ጥህሎ ጅኒ ቆለጥ አልወድም። ዳሌ የሚያወጣ ነው የሚመስለኝ ለወንድ ልጅ። አሮን ላይክ ዳት። ለሴቶች የርግዝና ጊዜ የአማራ ሴቶች የሚበሉት ምግብ ነበር። የአማራ የሴቶች ዳሌ እንደ ወገባቸው ተጎርቷል ተብሎ የሚበሉት ምግብ ነው። ምክንያቱም ዱቄት ማንበቅበቅ የሚያቀተው የለም፣ ሙያ አይጠይቅም። ዋፍለታ ዱቄት አንበቅበቃ ገንፎና ጥህሎ ለማምጣት ማንም መንገደኛ የሚሰራው ነው። ዕውቀት የማይጠይቅ ስራ ነው። ዕውቀት ኬሚስትሪ የሌለው ነገር ባህል ነው ብሎ አማራ ያምን። ኬሚስትሪ ከሌለው አይፈልግም። this is the biggest problem በአማራ። አሁን ከጉራጌ ሞደው ኬሚስትሪ ያለው ቆጮ ኬሚስትሪ ያለው ቆጮ ተግባባ። ቆጮ ኬሚስትሪ ያለው ሬሲፒ ያለው ኬሚስትሪ ከለ ጠላ ኬሚስትሪ ያለው ጠጅ ኬሚስትሪ ያለው አረቄ ኬሚስትሪ ያለው ማንም ሊሰራው አይችልም። ዶሮት ኬሚስትሪ ያለው ኬሚስትሪ ያለው ነገር ስትሰራ ጭንቅላትን ተጠቀመ ቀመመ ምን አይነት ቅመሞች እንደሚገቡ መጥነ ምንም የምትመጥነው ገንፎ ስትሰራ የምትመጥነው ነገር የለም። ምንም ምጣኔ የለው። የምትፈልገውን ዱቄት ትሞላለህ፣
ውሃ ታረጋለህ አለቀ ከዛ ቂቤና በርበሬ አንድ ላይ ታረጋለህ ተለውሳለህ አለቀ ጥሎ ስትል the same thing እውቀት አይጠይቅም ኬሚስትሪ ያለው ነገር በብዛት የምታመጣው የተወሰኑ ብሔሮች ላይ ካልቸሬ ብለ ገንፎና ጠሎ ይዛችሁ እንዳመጡ ውርደት ነው በእውነት እኔ ገንፎ ባህሌ ነው ለሚል ውርደቱን ነው የሚከናነበው you got to do chemistry ተግባባን ኬሚስትሪው ሲኖር ይዛኔ ታወራለህ ሶ ወደ ጉዳዩ እንሄድ ጠሎሽ እንደ ባህል ልውሰደው የትግራይ ወንድምና እህቶቼ ጠሎ ባህል ነው ወርስኮር ተበለዋለ ወይ ነው ጭውውቴው ተበለዋለ ብራዘር ተበለዋለ ተበላለ ወርስኮር በሶስተኛው ቀን ሚስትን በቴስታ ነው የምትላት እርግጠኛው እንጂ ነው ምናምን በቴስታ ቋጥ አርገ ነው ምደፋት ገንፎ ብታቀርብልህ በሶስተኛው ቀን ጸብጸብ ነው የሚል ያማራ ሴት ችግሯ ይሄ ነው ምንድነው የምታረገው መጀመሪያ አንቴና ኬብል ዲኤስቲቪ ምናምን አላት እሙሙዋ ላይ ዋና መልቲ ሲስተም እሙሙ ነው ያማራ ሴት ያለ ሌሎቹን እየተናገርኩ እየተቸው አይደለም መጀመሪያ ሲመጣ ያማራ ሴት ቻናሎች አሏት እሙሙዋ ቻናል አለ አንቴና አለ 5G አለ ኬብል አለ ዋይፋይ አለ ሁሉ ነገር አለ ብሉቱዝ ሁላ አለው እሙሙዋ አንድ ሁለት ተመጣለ ቡሌ ዛሬ ቋንጣ ፍርፍር ተሰራለ ሲጣረክ ነገ ስትመጣ ቀይወጥ ነው ስትመጣ ከነጎዲያ ጠብስ ነው ከነጎዲያ ስትመጣ ክትፎ ነው ከዛ በኋላ ስትመጣ ዶሮ ወጥ ነው ከዛ የጾም ሲባል አልጫ ክክ ታረጋለች ምስር ትሰራላለች ጎመን ትሰራለች ወዝግብ ታረጋለች እቺ ተንከሲስ አየ ክፋቱ አየ ከዛ ከሷ ስትለይ እጭ ቡዳ ናቸው ይባላል ካያችሁ አገር ቤት ከሰማችሁ አማ እቺኮ ቡዳ ናት ቡዳ ነች በልታው ባሌ ካማራ ሚስት የተጣላ እውነቱን ልናገር አይደል ካማራ ሚስት የተጣላ ባል ለብቻ ሆኖ ይናፍቃታል እውነቴን ነው ማለት ከሰውነት ተራ ውጭ ሆነ ከምን ውጭ ሆነ ይባላል ወይኔ ይውት ተስማምቶት አታገኝ ማምጣ አማራ ሚስቱን ፈቶ ተስማምቶት ያለ አምጣል ለስታውክ አምጣ we can talk አማራ ሚስቱን ፈቶ ይሄው አቢ ለምን አልፈታት ካብቹ ማየት ትችላለህ አምሮበት ጠምበለል ሆኖ ነው ያለው ጢሙን እየተቆረጠ ጽድት ብሎ ነው ያለው አብቹ ማ ዝንሻ በልጥጥ ሂሳብ ነው ያለችው ከሽን ታረግለተ ለማ መገርሳ ካማራ ሚስት የተጣላ ወንድ ጥላውን ላይ ገፋ ምክንያቱም ከየት አባቱ ያመጣል ሌላ ከባድ እና ያንን ነው ማለት ያንን አልኩ ማለት ሌላውን ጠላው ማለት አይደለም ያማራን ውበት ሳውራ ከተናደዳችሁ ምንም ማድረግ አልችልም የሥራው ባህሪ ነው ሌላውን ግን እየጠላው አይደለም ያማራን ኳሊቲ ስናገር አትናደዱ እንዳልኩ ጠሎ 3 ቀን ብታበላ በአራተኛው በቴስታ ተባባላለ ከሚስት ጋር ያልኩ ሁሉም የባህል ምግቡን ያውጣና ያሳይ ኤቭሪዴይ አትበላው ካማራ ምግብ ውጪ ኤቭሪዴይ የምትበላው ኢትዮጵያ ውስጥ ምግብ የለም ኤቭሪዴይ 24/7 የምትበላው በኢትዮጵያ ታሪክ የለም ስለዚህ አማራ ታትሟል ህዝብ ውስጥ you gotta do that you have to do that አብዛኛው የባህል ልብስ ያማራ ልብስ ነው አብዛኛው የባህል ልብስ ያማራ ልጆች ናቸው ወደ ደቡብ ሄደው ወደ ሌላ ክልል ሄደው ልብስ ያስተማሩት
ደቡብ ላይ እንዲያውም ጎበዞች ናቸው ደቡቦች። የአማራ ልጆች ናቸው ልብስ እንዴት እንደሚሰፋ ያስተማሯቸው፣ ልብስ እንዴት እንደሆነ እንደሚሰራ ያስተማሯቸው የአማራ ልጆች ናቸው። ይሄን የደቡብ ወንድምና እህቶቻችን አይክዱትም። የአማራ ጥበብ ነው ይህ ነው ላይ ስለዚህ